አብላጭ ወንበሮቹ በብልጽግና ፓርቲ በተያዘው ፓርቲ ውስጥ የልዩነት ድምጽ የሚያሰሙ በአንዳንዶች አገላለጽ የምክር ቤት ድምቀት እንደሆነ የሚነገርላቸው ደሳለኝ ጫኔ የፓርቲያቸው አብን የወቅቱ ሊቀመንበርና በርሳቸው አገላለጽ በብልጽግና ስልጣን የተሰጣቸው አንጃዎችን በብርቱ ቃላት ወርፈዋል። በምርጫው 2013 አብን ያሸነፋቸውን ወንበሮች ገልብጠው ንቅናቄውን ክደዋል ሲሉ ወቅሰዋል። በበለጠ ሞላ የሚመራው አብን ከዚህ በኋላ ለአማራ ህዝብ መክሰሙ እንጂ ህላዌ መሆኑ እንደማይጠቅም ሰው ተችቷል። ብሔራዊ ምርጫ ቦርድም ፓርቲውን እንዴት እስካሁን እንዳልሰረዘው ጠይቀው ምክንያት ያሏቸውን ዘርዝረዋል። እንዲህ የበረታ ትችት የቀረበባቸው ሊቀመንበሩ በለጠ ሞላም ምላሽ ያሉትን ሰጥተዋል። ሁለቱም ፖለቲከኞች በፌስቡክ ያካሄዱት የሚገኙትን የቃላት ጦርነት እንደሚከተሉ አሰናድተናል። አብረን እንቆይ። የፓርላማ አባሉ ደሳለኝ ጫኔ ፓርቲያቸው አብንን በብርቱ ለሚታቸው መጣጥፋቸው ሰቆቃው አብን የሚል ርዕስ ሰጥተውታል። በመስረታው ወቅት የነበሩትን አዎንታዊ ጎኖችና የህዝብ ቅቡልነት በሁለት አንቀጾች ያስታውሱና ወደ ምርጫው 2013 ተከስተዋል ያሏቸውን አሻጥሮች ወደ መዘርዘር ይሻገራሉ። ደሳለኝ እንዲህ ሲሉ ይቀጥላሉ። በወቅቱ የነበሩ አመራሮች ከብልጽግና ፓርቲ ጋር በነበራቸው የስልጣን ዳረጎት መግባቢያ መሰረት ምርጫው 2013 በተጠናና በተቀናጀ መንገድ የአብን እጩ ተወዳዳሪዎች ምርጫው እንዳያሸንፉና ያሸነፉባቸው አካባቢዎች በግልጽ ውጤታቸው መገልበጡን በመረጃ ሰንዶ ቢቀርብላቸውም ከፍተኛ አመራሮች ለቦርዱም ሆነ ለፍርድ ቤት የረባ ቤቱታና ክስ ሳያቀርቡ ተርበስብሶ እንዲታለፍና በ5 ወንበር ብቻ እንዲወሰን ሸፍጥ ተፈጽሞበታል ሲሉ ይወነጅላሉ። ምርጫው 2013ን ተከትሎ የስልጣን ዳረጎት ሰጥቷቸዋል ያሏቸው የንቅናቄው አመራሮች የፓርቲው ምልአተ ጉባኤ ማለትም ስራ አስፈጻሚው ብሔራዊ ምክር ቤትም ሆነ ጠቅላላ ጉባኤው ሳይመክርበትና ሳይወስን በርሳቸው አገላለጽ በጓሮ በር በኩል በየተራየ ሾለኩ ስልጣን ተቀብለው ድርጅቱን ለብልጽግና በእጅ መንሻነት አስረክበዋል ሲሉ ወርፈዋል። ይህን ተከትሎ ታዲያ በፓርቲው ውስጥ ከፍተኛ ጥያቄና ቅሬታ መነሳቱን የሚያስታውሱት ደሳለኝ ብሔራዊ ምክር ቤቱ ጉዳዩን መመርመሩን ያወሳሉ። በዚህም ንቅናቄው ሳይወስን ስልጣን ከተቀበላችሁ ያላችሁ አማራጭ የተቀበላችሁትን የመንግስት ኃላፊነት ይዛችሁ ቀጥሉ። የፓርቲው ኃላፊነት ግን ከፍተኛ ጊዜ ጉልበትና ትኩረት የሚጠይቅ ስለሆነ የንቅናቄውን ስራ ደርባችሁ ማከናወንም የፓርቲውንም ስራ ስለሚጎዳ የንቅናቄውን ኃላፊነት በሙሉ ጊዜያቸው ለሚሰሩ አዳዲስ አመራሮች አስረክቡና በብሔራዊ ምክር ቤት አባልነት ቀጥሉ ወይም ደግሞ የመንግስት ስልጣን ለቃችሁ በፓርቲ ኃላፊነታችሁ ቀጥሉ የሚል አማራጭ በብሔራዊ ምክር ቤቱ ይቀርብላቸዋል። ይሁንና አሻፈረን ብለው የፓርቲው ስራ እንዲዳከም በህዝብ ዘንድ ነበረው ያሉት ቅቡልነት እንዲወርድና ፓርቲው በምርጫ ቦርድ አዲስ አዋጅ ቁጥር 1162/2011 ዓ.ም መሰረት የሚጠበቅበትን ጉባኤ እንዳያደርግ እግር ከወርች ጠፍንጎ 5 ዓመታት እንዲያሳልፍ አድርጎታል ሲሉ ወንጅለዋል። ነገር ግን የካቲት 12 ቀን 2012 ዓ.ም ከተካሄደው ሁለተኛው ጠቅላላ ድርጅታዊ ጉባኤ በኋላ በ2014 ዓ.ም በባህር ዳር ጉባኤ ለማካሄድ ተሞክሮ እንደነበር ያስታውሳሉ። በዚህም የድርጅቱ ብሔራዊ ምክር ቤትም በቀጣይ ቀን የተሰበሰበው ጠቅላላ ጉባኤም ከፍተኛ አመራሩ ከመንግስት ስልጣን አንለቅም ስላላችሁ የፓርቲ ስልጣን ለአዳዲስ አመራሮች አስረክቡ ብሎ ወጥሮ ሲይዛቸው ከፓርቲ ኃላፊነት ከተነሳን ከመንግስት ስልጣናችንም ያስነሱናል በሚል ስጋት እንዲሁም በሚዲያ ስማችን እየተጠለጠለ ባለበት ጊዜ እንድንለቅ መገደድ የለብንም የ3 ወር ጊዜ ሰጠንና በ3 ወር ውስጥ እንደገና ጉባኤ አድርገን አዲስ አመራርን ተካ የሚል ተማጽኖ ማቅረባቸውን ያወሳሉ። በሌላ በኩል ደግሞ አንዳንድ የጠቅላላ ጉባኤ አባላት ዛሬ ካልወረዳችሁ ሙተን እንገኛለን በማለት በፈጠሩት ሰጥ አገባ ምክንያት ጠቅላላ ጉባኤው በአግባቡ ሳይቋጭ እንዲበተን በማድረግ የአብን ድርጅታዊ ህልውና ከድጡ ወደ ማጡ እንዲገባ ተደረገ ሲሉ ይቋጫሉ። ሁለቱን ጫፎች ለማስታረቅና 3 ወር ታግሰን የአመራር መተካካቱ የሚሳካ ከሆነ እንሞክረው በሚል በግሌ እምባያነበው ጭምር ጉባኤ ላይ ለምኛለሁ የሚሉት የፓርቲው ቀድሞ ሊቀመንበር ደሳለኝ የግል ፍላጎቶቻችንና የተወጠረው ራስ ወዳድነታችን ከህዝባችን ፍላጎት አንፃር ኢምንት መሆኑን ለማስረዳት ያደረገነው ውትወታና ልመና ሰሚ አላገኘም ሲሉ ተማጽኗቸው ጆሮ እንደተነፈገው ተናግረዋል። ምርጫ ቦርድም 2014 ላይ ሳይጠናቀቅ የቀረው የጠቅላላ ጉባኤ እንደገና እንዲካሄድ ያልተጠናቀቀው የአመራር ሪፎርም አጀንዳም ውይይት ተካሂዶበት እንዲቋጭ ቀነ ገደብ አስቀምጦ ትዕዛዝ ቢሰጥም አሁንም ከፍተኛ አመራሩ አብን ለኛ ካልሆነ ለማንም እንዳይሆን እናደርጋለን ባልበላውም ጭሪ ልበት ነው በሚል እልህ ጠቅላላ ጉባኤውን በድጋሚ ማካሄድ ሳይችል እንዲቀርና ድርጅታዊ ህልውናው እንዲያጣ በርካታ አመራሮችና አባላትም ተስፋ ቆርጠው እንዲቀመጡ አለፍ ሲልም ሌሎች አማራጮች እንዳያማቱ
ያዘወትሩ እያሉ የሚቀጥሉት ደሳለኝ ዳግም በ2015 እንደገና በታህሳስ 3 እና ታህሳስ 10 የብልጽግና ተሿሚው አንጃ ጠቅላላ ጉባኤ ለማድረግ ዝግጅት መጨረሱን ገልጾም ታህሳስ 22 እና 23 ጉባኤ እንደሚያካሂድ ለምርጫ ቦርድ ማሳወቁን ይጠቅሳሉ። ቦርዱም በታህሳስ 15 ቀን 2015 ዓ.ም ለንቅናቄው በጻፈው ምላሽ በፓርቲው መተዳደሪያ ደንብ አንቀጽ 12 ቁጥር 1 መሰረት የብሔራዊ ምክር ቤቱ 45 ቋሚና 13 ተለዋጭ አባላት ያሉት መሆኑን ቋሚ አባላቱ ከግማሽ በላይ የሆኑት ከተገኙ ምልአተ ጉባኤ እንደሚሟላ ስብሰባዎች የሚያልፉት ከግማሽ በላይ የሚሆኑት የምክር ቤቱ አባላት ሲገኙ መሆኑን የፓርቲውን ህገ ደንብ አንቀጽ 22 ቁጥር 1 እና 2 መደንገጉን ጠቅሶ ይሁንና የፓርቲው ብሔራዊ ምክር ቤት ነሐሴ 7 ቀን 2014 ዓ.ም ተደረገ በተባለው የፓርቲው ምክር ቤት ስብሰባ ላይ ከተገኙት 22 ተሰብሳቢዎች ውስጥ 8ቱ ብቻ የብሔራዊ ምክር ቤት አባላት መሆናቸውን ቦርዱ መረዳቱን ገልጾ ታህሳስ 22 እና 23 ቀን 2015 ዓ.ም ይደረጋል የተባለው ጠቅላላ ጉባኤ እንዲካሄድ የፓርቲው ብሔራዊ ምክር ቤት ውሳኔ የሰጠው የምክር ቤቱ ምልአተ ጉባኤ ሳይሟላ መሆኑን ከፓርቲው ከቀረቡለት ሰነዶች መረዳቱን ቦርዱ አስረድቷል። ቀደም ሲል የተዘረዘሩት የፓርቲው መተዳደሪያ ደንብ ድንጋጌዎች መሰረት ብሔራዊ ምክር ቤቱ ነሐሴ 7 ቀን 2014 ዓ.ም በወሰነው ውሳኔ መሰረት ይህንን ጠቅላላ ጉባኤ መጥራትና ማካሄድ የሚችልበት የህግ አግባብ የሌለ መሆኑን በጻፈው ደብዳቤ ጉባኤውን ከልክሏል ሲሉ አስታውሰዋል። ከዚያ በኋላም ባሉት 3 ዓመታት ውስጥ ጉባኤ መጥራት ባለመቻሉ የፓርቲው ሁሉና እንዲያከትምና በምርጫ ቦርድ ልዩ ችሮታ ካልሆነ በስተቀር በህግ እስካሁን ባይሰረዝም በተግባር ግን የመሰረዝ ዕጣ እንዲገጥሞ ተደርጓል የሚሉት ደሳለኝ አብን በምርጫ ቦርድ በተደጋጋሚ መስፈርቱን እንዲያሟላ ቢታዘዝም ሁለተኛውን ጉባኤ ካደረገበት ከየካቲት 12 ቀን 2012 ዓ.ም ጀምሮ ሶስተኛውን ጉባኤ አደረግኩበት እስካለበት እስከ መጋቢት 28 ቀን 2017 ዓ.ም ድረስ ለ5 ዓመታት ከአንድ ወር ጊዜ ምንም አይነት ቦርዱ ተቀባይነት ያለው ጉባኤ አላደረገም። በአዲስ አዋጅ መሰረትም ህጋዊ ምዝገባ የምስክር ወረቀት አልሰጠውም ሲሉ ህግ ያጣቀሱ አስረድተዋል። በአዋጁ አንቀጽ 74 ሸ ላይ በግልጽ እንደተመላከተው ደግሞ አንድ የፖለቲካ ፓርቲ በህገ ደንቡ ላይ ቢያንስ በ3 ዓመት አንዴ የፓርቲው ጠቅላላ ጉባኤ መካሄድ ያለበት መሆኑን የሚገልጽ ድንጋጌ ማካተት ያለባቸው ሲሆን በዚህ ድንጋጌ መሰረትም አንድ ፓርቲ የምዝገባ የምስክር ወረቀቱ ሳይሰረዝበት ለመቀጠል በ3 ዓመት አንድ ጊዜ ጠቅላላ ጉባኤ የግድ ማድረግ አለበት። በአዋጁ ምዕራፍ 7 ስለ ፖለቲካ ፓርቲ መሰረዝ ወይም መፍረስ በሚደነግገው በአንቀጽ 96 ስር ደግሞ የፖለቲካ ፓርቲ ከሚከተሉት ሁኔታዎች በአንዱ ምክንያት ከፖለቲካ ፓርቲነት ሊሰረዝ እንደሚችል የሚናገሩት የፓርላማ አባሉ እነርሱን ወደ መዘርዘር ያልፋሉ። አንደኛው በፓርቲው መተዳደሪያ ደንብ መሰረት በራሱ ፍቃድ ከምዝገባ እንዲሰረዝ ሲጠይቅ፣ ሁለተኛው በዚህ አዋጅ መሰረት የፖለቲካ ፓርቲው በዚህ አዋጅና በመተዳደሪያ ደንቡ መሰረት የአባላት ጠቅላላ ጉባኤ ማካሄድ ከሚገባው ጊዜ በ3 ወር የዘገየ እንደሆነና ከዚያ በኋላ ቦርዱ በሚሰጠው የጊዜ ገደብ ውስጥ ጉባኤውን ሳያካሂድ የቀረ እንደሆነ ቦርዱ ወስኖ ያፈርሰዋል። ሶስተኛው የፖለቲካ ፓርቲው ከምዝገባ እንዲሰረዝ በዚህ አዋጅ መሰረት ፍርድ ቤት ውሳኔ ሲሰጥ ይፈርሳል ወይም ይሰረዛል ብሎ እንደሚደነግግ አውስተዋል። ይህንን በዝርዝር ያስረዱት ደሳለኝ እስካሁን ድረስ ቦርዱ በይፋ ባይሰርዘውም በተግባር ግን ጉባኤ ማካሄድ ባለመቻሉ እንዲፈርስ ይገደዳል ወይም ፈርሷል ማለት ነው ሲሉ መረዳታቸውን አስቀምጠዋል። ቦርዱ ሳይሰርዘው የቀረው በአራት ምክንያቶች ሊሆኑ ይችላሉ ብሎ ግምት መውሰድ እንደሚቻል የጠቆሙት የቀድሞ የአብን ሊቀመንበር ግምታቸውን ወደ መግለጽ ይሻገራሉ። አንደኛው በገዢው ፓርቲ ብልጽግና ትዕዛዝ ለቀጣዩ ምርጫ የተወሰኑት አመራሮቹን በአጃቢነት እንዲሳተፍ ተፈልጎ ከሆነ፣ ሁለተኛው የአብን ተመራጮች በፓርላማ ውስጥ ከገዢው ፓርቲ ቀጥሎ አብላጫ መቀመጫ ያለው በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ እንደሚጠራውም ዋነኛ ተቃዋሚ ፓርቲ የሚባለውን ፓርቲ መሰረዙ ቦርዱ የህዝብ ግንኙነት ጉዳትና ጫና ያመጣብኛል ብሎ አስቦ ሊሆን ከቻለ፣ ሶስተኛው አመራሩ በሂደት ልዩነቶችን አጥቦ ችግሮቹን ፈቶ መቀጠል ከቻለ በሚል የዋህነትም ሊሆን ይችላል የሚሉት ደሳለኝ አራተኛው ምክንያት ደግሞ የቦርዱ ተቋማዊ የማስፈጸም አቅም ማነስ ወይም በትኩረትና ክትትል ማነስ ምክንያት ሊሆን ይችላል ባይ ናቸው። በፓርላማ በሚያቀርቧቸው ጥያቄዎች ዝናን ያተረፉት ደሳለኝ ወደ ማጠቃለያቸው ሲመጡ አብን በምርጫ ቦርድ በህግ ባይሰረዝም እንኳ በተግባር ግን ጉባኤ እንዳያካሄድ ተደርጎ ሰቆቃዊ ሞት እንዲሞት የተደረገ ፓርቲ ነው ሲሉ ህልው እንዳልሆነ በይነዋል። ተሿሚው ሲሉ የጠሩት አንጃ አካሄድኩት ያለውን ጉባኤ ለመጥራት የሚያስችለው አካል ብሔራዊ ምክር ቤቱ ወይም ማዕከላዊ ኮሚቴው ውሳኔ ያላሳለፈበት ጉባኤ አዘጋጅ ያልሰየመበት ማዕከላዊ ኮሚቴ ውሳኔ እንዲያስተላልፍም በአግባቡ ስብሰባ ያልተጠራበት አብዛኞቹ የትናንት በስቲያው ጉባኤ ተሳታፊዎችም በፓርቲው መዋቅሮች የማይታወቁና ያልተወከሉ አዳዲስ ፊቶች መሆናቸውን ከወጡ ፎቶዎች ተረድቻለሁ ያሉ ሲሆን የፓርቲው አባል መሆን አለመሆናቸውን ግን ከጥርጣሬ በጸዳ መንገድ ማረጋገጥ አልቻልሁም ሲሉ ገልጸዋል። የተደረገው ጉባኤም ሆነ የአመራር ምርጫ ግን እንዳልተደረገ የሚቆጠር ፓርቲውም ህልውናው እንደሌለ የሚቆጠር የጥቂት አመራሮች ስልጣንና የጥቅማ ጥቅም ከምግብ ዋስትና ማረጋገጫ
ነጻነት ሴፍቲኔት ፓኬጅ የዘለለ ፋይዳ የሌለው ድርጅት እንዲሆን በተጠና መንገድ ተደርጓል ብለዋል። ብዙ ዋጋ ከፍለንበታል በሚሉት ፓርቲያቸው ላይ እንደዚህ ያለ የመረረ ግምገማ ለማሳረፍ ያስገድዳቸውን ጉዳይ ሲያስረዱ ደግሞ እንዲህ ይላሉ። አብን መስራት የሚችለውን በወቅቱ በአጭር ጊዜ ሰራና በጥቂት የከፍተኛ አመራሩ ስተቶች የፖለቲካ ገበያውን ፖለቲካል ከረንሲ እንዲያጣ ተደረገ። ከዚህ በኋላ ከመኖሩ ይልቅ ባለመኖሩ የአማራን ህዝብ የሚጠቀም ፓርቲ ነው ብዬ ስለማምን ነው። የአማራን ህዝብ አይጠቅም እንኳን የማይጎዳ ቢሆን ኖሮ የተሾሙት አመራሮች እንጀራ በልተው ቢያድሩበት በግሌ ችግር የለብኝም ሲሉ ተሳልቀዋል። ይህን መጣጥፍ ተከትሎ ደሳለኝ በብልጽግና የተሾመው አንጃ ውስጥ የመደቧቸውና ትናንት በስቲያ በተደረገው ጉባኤ ደግሞ ሊቀመንበር ተደርገው ዳግም የተመረጡት በለጠ ሞላ ጥቂት መስመሮችን በመጻፍ ምላሽ ያሉትን በፌስቡክ አስፍረዋል። በለጠ ሁሌ ጩኸት ግን የምር አይሰለችም ሲሉ ይጠይቃሉ። ለፓርቲ ተሰበሰበውን ገንዘብን በአራጣ በድረሃል በማለት ደሳለኝን ይከሳሉ። የደሳለኝን ህጋዊ ጥያቄዎች ጩኸት ሲሉ የጠሩት በለጠ የሞጋቻቸውን ጤናማነትንም ይጠራጠራሉ። ትናንት አክብሮ ሊቀመንበር ያደረገ ንቅናቄ ላይ ይህንን ነውረኛ ጽሑፍ በመጻፍ የምር ሊጸጽትና ልታፍር ነው የሚገባ ሲሉ የተናገሩት በለጠ በርግጥ ባንተ መስኪን የፊት ገጽታና አሳሳች አንደበት ጀርባ የተደበቀ ማንነትን ለሌላ ሰው ግልጽ ለማድረግ እጅግ ከባድ ስራ ወይም ታስክ መሆኑን እናውቃለን ሲሉ በተራቸው ተሳልቀዋል። ብዙ ወከባ፣ ፍረጃ፣ እርግማንና አፍራሽ ተልኮን ተቋቁመን ለፈተና ሳንንበረከክ የምንወደውን ተቋማችንን አብን አስቀጠለን እንጂ በትነነው የምንሄድ የታሪክ ድኩማኖች አይደለንም ሲሉ ለመከላከል ሞክረዋል። በለጠ እንዲህ በሰውየው ፊትና ገጽታ ለመሳለክ ከመሞከር ውጪ ደሳለኝ አዋጅ እየጠቀሱ የፓርቲያቸው መመሪያና ደንብ እያወሱ ለሞጎቷቸው ዝርዝር ጥያቄዎችና ብያኔዎች አንድ ምላሽ አልሰጡም። ይህ የፌስቡክ ገጻቸው ጽሑፍ በቅድሚያ ደሳለኝን በአራጣ አበዳሪነት የሚወነጀል ቢሆንም በኋላ ላይ ግን እርማት ወይም ኤዲት ተደርጎበታል። ምንም እንኳን እርሳቸው ይህን የአራጣ አበዳሪ ጉዳይ ኤዲት አድርገው ቢያስወጡትም ደሳለኝ ግን ምላሽ ሰጥተውበታል። የአብን የእያንዳንዷን ገቢ በየቀኑ በስራ አስፈጻሚ ገጽ ላይ የተለጠፈ የ3000 ብር ወጪ ሳይቀር አስፈጻሚው ኢንዶርስ እያደረገ በየቀኑ ባንክ ባላንስ በገጹ አፕዴት እየተገለጸ ለማዕከላዊ ኮሚቴ በየ3 ወሩ ሪፖርት እየቀረበ ድርጅቱን ስለቅም በገለልተኛ ኦዲተር የተሰራ የሂሳብ ሪፖርት ቀርቦ ጸድቆን ያስረከብ ነው ሲሉ የሚያስታውሱት ደሳለኝ በኔ ሊቀመንበርነት ዘመን ለአብን የተሰበሰበው ከፍተኛ ገንዘብ አንድ ጊዜ ያውም ወንድሜ ሙሉ ቀን ተስፋ አሰባስቦ የላከልን $37000 ብቻ ነው ብለዋል። እሷም መኪና ግዢና ያን ሁሉ ተአምራዊ ስራ የተሰራባት በጀት ናት ሲሉ አውስተዋል። አካውንታችን ላይ 5000 ብር ሲቀር እንደገና ጩኸን ጎፈንድሚ የተሰበሰበልን $138,000 ምን እንደተደረገን ለቀባሪው ማርዳት ነው። በችጋሩ ወቅት ህዝባችን ነቅቶ መደገፍ ባለመደበት ወቅት ነው ድርጅቱን በጋራ ምርተን ደርሶበት ከነበረው ከፍታ ያደረስነው ይሉና ያነው አብን ኢኖቬሽንና ቴክኖሎጂ ሚኒስቴር አልነበረም በማለት በለጠ ሞላ በመንግስት በተሰጣቸው ስልጣን ላይ በተራቸው አፊዘዋል። የቀድሞና የአሁኑ የአማራ ብሔራዊ ንቅናቄ አብን ሊቀመናብርት በትናንትናው ዕለት ያካሄዱት የፌስቡክ የቃላት የተኩስ ልውውጥ ይህንን ይመስላል። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።